ሌላ ቀን ሁሉን ነገር እነግርሻለሁ። እና እኔ ዝም ብዬ ልጨነቅ? ዳጣ በቃ አትጨነቂ። ትጨነቂና እንዴት ነው የማልጨነቀው? እንደዚህ እየተሯሯጥክ ቆይ ምንድን ነው ናታን? በቃ ድምፅ መቅረጫውን እኮ ሰብሬዋለሁ። አለቀ። ዳጣ በሱ ጉዳይ አይደለም። በቃ ምንም ነገር አሁን አትጠይቂኝ። አሁን ወደ ክፍልሽ ግቢ። በቃ በውሃሽን ጠጭ። ደህና ነህ ናታን? አንቺ ምን ለስልኩ ነው እንዴ የምትጨፍሪ? ውጪ እንዳትበሳጭ እያልኩ ነው እንጂ እኔ ከዳጣ ውጪ ማንም ሚስት እንድትሆነኝ አልፈልግም። ቆይ ታዲያ ስናገር ለምን ደበረ? እነማዬ ማወቅ የለባችሁ? ኤቢ አትናገሪ ያልኩ። በቃ ለማየም ቢሆን እንዳትናገሪ። ለማየማ አባዬ ይነግራታል። በቃ ከተጋባችሁማ ተማከሩና አብረን እናገባለን። ቆይ ማንን ነው የምታገቢው? መቼስ ለሁለት አናገባ። ያው ሌላ የሚያገባኝ ልጅቻለሁ። ማ አርጁን ነው? አይ ሌላ ነው። ብታይ በጣም ቆንጆ ነው። ጽድት ያለ ልቅም ያለ ልጅ ደግሞ በዛ ላይ በጣም ባለሀብት ነው ብታይ። ግን ኤቢ አስበሽበት ነው? አዎ አስተዋውቃለሁ። የለውም ሰላምዬ፣ ከእሷ ሴራማ እንዴት እንደተረፍኩ ስመጣ እነግርሻለሁ። ፊልም ነው የሚመስለው። ምንድን ነው? በቃ ሰላምዬ ስመጣ እናወራለን። ይኸውልሽ ናታንን ጠበቅ አድርገሽ ያዥ እሺ? ከእሱ ጋር የሚሆነ ነገር አለ ሰላምዬ። በቃ ስመጣ እናወራለን። ምንም መስማት አልፈልግም ዳጣ። ስሚ ደግሞ ቤቢ እንዴት ነው? አንቺስ መች ነው ካክስትሽ ቤት የምትወጪው? እሱ ጋር ስመጣ ነው። አረ ሰላምዬ ተይ ይሄን ነገር በደንብ አስቢበት። ኪድዬን በጣም ግፍ ነው እንዴ። አሁንማ አማዬን ሳያት በጣም ታሳዝነኛለች። እሷ አንቺንም አባዬን በጣም ነው የምታምናችሁ። አሁን ግን ትንሽ እየጠረጠረች ነው። እኔ አላውቅም፣ ብቻ ኪድዬ ትውናት። ችግር የለውም ዳጣ፣ ነገ ከናታን ጋር እስኪ ነው። አይ ሰላምዬ እኔ ራሴ ብቻ ይመጣል። ለምንድን ነው እስከዚህ ድረስ የምታስጨንቀኝ? እኔ በአንተ ልጨነቅ እንዴ? ናታን ንገረኝ፣ ምንድን ነው የሆንከው እያለችው ዳጣ እየነገረችው ትገኛለች ማለት ነው። የሆነውን ነገር ምንድን ነው? ሰላም አይደለም፣ በጣም እየተጨነክ ነው። በዛ ላይም ደግሞ እየተሯሯጥክ ነው። እንዴት እኔ ዝም ብዬ ተኛለሁ? ይሄን ሳትነግረኝ ንገረኝ እያለችው ዳጣ ዝም ብለሽ ተኝ፣ ግቢና ተኝ፣ በሌላ ጊዜ ነው የምነግርሽ፣ ዛሬ አልነግርሽም እያላት ነበረ። እውነት መናገር እንደዚህ ሆኖ በጣም ያስጨንቃል፣ ከባድ ነው። ምክንያቱም ያ ሰው ሲጨነቅ ደግሞም ራሱ ፍቅረኛው ጓደኛው የወደፊት ሚስቱ ብሎ የያዛት ልጅ ወይም ደግሞ የያዘችው ልጅ ሲጨነቅ አያስችልም። የተጨነቀበትን ተናግሮ ወደ መፍትሄው መፈለግ ይሻላል እንጂ ድብን አድርጎ ሸሽጎ በሌላ ጊዜ እነግርሻለሁ፣ ኋላ እነግርሻለሁ፣ በሌላ ቀን ነው፣ ዛሬ ማውራት አልችልም። ወይኔ መድኃኒዓለም አባቴ በጣም ነው እናንተን የሚለው። እሷ ራሱ በጣም ተጨናንቃለች። እሱን እየጠበቀች ትገኛለች ማለት ነው። እንግዲህ ናታንም ሊነግራት አልቻለም። እሱ እያስጨነቀ ያለው የጋሽና የመድኃኒት ነገር ነው ማለት ነው። የመድኃኒት ሴራ በጣም እየገነነ ይገኛል። ዛሬ ደግሞ ከሜዲካል መታለች ማለት ነው። እንግዲህ የልዩንም ውጤት ይዛ መታለች። ማርትዬም እየሰማቻት ነበረ ከበር ላይ ቆማ፣ እንዴት በህቴ ላይ እንዲህን ያክል ቀን ያማግጣል እያለች በጣም እየተናደደ ትገኛለች። እንዴት ነው እንደዚህ ሊያታልለኝ የቻለውስ በምን ምክንያት ነው እያለች ነበረ። እንግዲህ ማርትዬም ደርሳበታለች ይሄን ጉዳይ ማለት ነው። ይሄን ጉዳይ ከደረሰችበት በኋላ በጣም ከባድ እንደሚፈጠር አንጠራጠርም። ምክንያቱም ቤተሰብ ከጋሽ ደረጀ ብሰማ እንጂ ይሄን ነገር መፈለግ ያለባት ከሌላ ሰው መስማት የለባትም ነበረ። እሷ ግን ከሌላ እየሰማች ነው። ጋሽ ደረጀ እዚህ ላይ ከባድ ነገር እየተፈጠረበት ይገኛል። እንግዲህ ዳጣይም ራሱ ሰላምዬ ጋር እያወሩ ነበረ። እኛ እንትን እኮ እንላለን ሰላምዬ፣ በጣም ከባድ ነው የምትሰራው ሴራ እኮ ቻክስት ተብዬዋ ከባድ ነው። እኔ እንዴት ከእሷ ወጥመድ እንዲያመለጥኩኝ ኪድዬ ታውቃለች እያለች ስትነበረ። አዎ እና ምንድን ያደረግች ሲነገርኝ እያለች አልነበረ። አይ ከባድ ነገር ነው ያደረገችው፣ እዛው ስመጣ እነግርሻለሁ እያለቻት ነበር። ከናታን ጋር ጠበቅ አድርገሽ ያይ ናታንን እንዲያትለቂ እያለቻት ትናገራለች ማለት ነው። አይ እሱ ጋር የሚሆነ ችግር ተፈጥሯል። ስለዚህ እኔ ከእሱ ጋር በቃ ስመጣ አወራሻለሁ፣ ምን ነገር እንትን የለም ሁሉን ስመጣ አወራሻለሁ እያለቻት ነበረ።
እሷም ሰላምዬም እውነት መናገር እዛው አለሽበት ቦታ መቀመጥ አለብሽ። እዚህ ከመጣሽ በጣም ከባድ ነገር ይፈጠራል ማለት ነው። እሷም መቼ ነው ካክስትሽ ቤት የምትወጪው እያለች ዳጣ እየነገረች ነበረ። ዳጣይም ራሱ ስትጠይቃት አይኔ እናንተ ቤት ስመጣ ነው የምወጣው፣ እዚህ አልወጣም፣ ምክንያቱም አጠገብሽ ነው የሚመጣው እያለች ነበረ። አሰቢበት፣ በኪዳኑ አሰቢበት። ምክንያቱም ይሄ ነገር እኮ ከባድ ነው። እማዬስ አታሳዝንሽም? አባዬስ አያሳዝንሽም? አንቺና እኮ አባዬም በጣም እኮ ነው የምታምናችሁ ነበር እማዬ ማርታ። ስለዚህ ለምንድን ነው እንዲህ የምታደርጊው እያለቻት ነው ማለት ነው። አይሱን እኔ ተይው፣ ስለዚህ እኔ ወስኜ ጨርሻለሁ፣ ከዚህ በኋላ ምንም ልል አልችልም እያለኝ ነው። እንግዲህ ሰላምዬ እዛ መጥቼ እዛው ነው ያለውን ነገር የምንጨርሰው። ምክንያቱም እኔ ወደ ሌላ መሄድ አልፈልግም፣ ሌላ ቤትም እንዲገዛልኝም እንዲከራይም አልፈልግም እያለች ነው ማለት ነው። አቢጌል ጀግኒት የአባቷ ልጅ ልበል የእናቷ ልጅ፣ አይ የአባቷ እንኳን አይደለችም የእናቷ ልጅ ነች። ጸባያተኛ ጸባይ ሰናይ እንዲህ ማርት እያለች ማለት ነው። እና እሷ ዛሬ ለናታን እየነገረችው ነበረ። ናታን እንዲሞጫል ላወጣለኝ ማለት ነው በእውነቱ ነገር። ቆይ ግን እኔ የምለው የተዋችሁትን ልጅ ወይም የተዋችኋትን ልጅ ሌላ ሰው ሲነካባችሁ ወይም ደግሞ ሌላ ሰው ሲይዝባችሁ ለምን ያንጨራጭራችኋል? እናንተ የራሳችሁን ህይወት ጀምራችኋል፣ እሷም የራሷን ህይወት መጀመር አለባት። ስለዚህ እንጣጣ አትበል ናታን፣ ራስን ጠብቅ። ምክንያቱም እኔ ከዳጣ ውጭ ማንንም አልፈልግም፣ ዳጣን ብቻ ነው ማግባት የምፈልገው እያልክ አይደል? ስለዚህ እሷን ብቻ ማግባት ከፈለግ እሷን ብቻ ያዝ፣ ሌላ ወዴትም መልከስከስ አያስፈልግም ማለት ነው። ለምንድን ነው የተናገርሽው ለአባዬ እያላት እየተቆጣት ነበረ። ለማዬ ግን እንዳትናገሪ ሲላት ለማዬማ አባዬ ነግራታል፣ ችግር የለውም አባዬ ስለሚነግራት ምንም ችግር የለውም እያለችው ነበረ። የማድረግ ጥፋት የለሽም እና ተመካከሩና አንድ ላይ ሰርጋችንን እንድናደርግ እናንተም ተመካክራችሁ ወደ ጋብቻ እንድትሄዱ እያለችው ነበረ። እንዴ ማን ነገር ነው የምታገቢው? አንቺ ታገቢው እንዴ ሲላት አዎ ላገባ ነው። አርጁኑን ነው ያላት። አርጁኑን አይደለም ሌላ ልጅ ነው። ስለዚህ እሱን ነው ማግባት የምፈልገው። አስበሽበታል? አዎ አስቤበታለሁ። ሁሉ ነገር ጨርሰናል። ብታይ ጥሩ ልጅ፣ ጸባዩ፣ መልኩ፣ ሀብቱ እያለች ስትመካበት ነበረ። እና አንተንም አስታውቅሃለሁ እኛ አንድ ቀን መታወቅ አፈልግም ስትለው ወይኔ በመድኃኒዓለም ስም እንጣጥ ብሎ ነው የወጣው ማለት ነው። እየተንጨራጨረ እያለ ነው ከባድ ትንፋሽ እየተነፈሰ የወጣው። እንግዲህ እሱ ይሁን ምንም ማድረግ አንችልም። እና አቢጌ ዝም ብላ ቁማ መቀመጥ አለባት። እናንተ መጠበቅ አለባት። እናንተ መዳር አለባት። እናንተ እስከምወልዱ ድረስ መጠበቅ አለባት። እውነት መናገር በጣም አንበሳ ነች። እንዲያውም ለኛ ለሴቶች ራሱ ተምሳሌት እየሆነች ያለችው በአሁን ሰዓት አቢጌል ናት ማለት ነው። ሆኖ ማሳየት ግዴታ ነው። አንድ ሰው አረባም አታገለግልም። እሷ ደግሞ ምን ትሰራለች? ትናንትና እኮ እዚህ ቦታ ነበረች፣ ዛሬ እንደዚህ ሆነች። ስምሽን ቀይሪ እህቴ። እውነት ይቀየራል። እነሱ እዛ ቦታ እንዲያኖሩሽ እዛ ቦታ አትገኝ። እለፊያቸው፣ ተራመጃቸው። እጂ ነገ አዲስ ቀን ታገኛለሽ። ከዚህ የባሰ ደስ የሚል አዲስ ቀን ከፊትሽ ይገኛል። የዛሬ መከራን፣ ለቅሶን፣ ሐዘንን፣ ድካምን ብታሳልፊ ነገ ደግሞ አትጠራጠሪ እህቴ፣ እውነት ደስ የሚል ህይወት ከፊትሽ ታገኛለሽ። ተስፋ ባለመቁረጥ ፈጣሪሽን እያመሰገንሽ ፈጣሪሽን እየጠየቅሽ በጸሎት እንደምታገኝ ደግሞ ባለሙሉ ተስፋ ነኝ። ዛሬ ግፍቶሽ ሰብሮሽ የሄደውን ሰው ነገ ደግሞ እሱ ተሰብሮ እሱ ተገፍቶ ማሪ ብሎ ወደ አንቺ ዘንድ መጥቶ አንቺን ጠይቆ አንቺ ደግሞ ሌላ ህይወትሽን ጀምረሽ ህይወትሽን የሚጣፍጥ ህይወት የሚጣፍጥ ነገር ሁሉ ነገርሽን ጀምረሽ እዛ ቦታ ላይ ሲመጣ ደግሞ እንዴት ነበር ትናንትና እኮ የተውከይ ልጅ ነህ ዛሬ ምን አይተህ መጣህ ብለሽ አንቺ ደግሞ ተራሽን ተራምደሽ ትሄጃለሽ ማለት ነው። እህቴ ጠንካራ ሁኚ። በስራሽም ባለማሽም በሁሉ ነገርሽም ጠንካራ መሆን አለብሽ።
የመጣሽበትን ማወቅ አለብሽ። እኛ አንዳንዴ የመጣንበትን ትተን ያልመጣንበትን ብዙ የምንፈተፍቶች ነገሮች አሉ፣ ብዙ ነገር የምንሰራቸው ነገሮች አሉ። ግን በአብዛኛው የመጣንበትን አላማ አሳክተን ጀግና ሴት ሆነን ወደ ሀገራችን መመለስ ነው ያለብን ውዶችዬ። እንግዲህ በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዚሁ እሰናበታችኋለሁ። መልካም ጊዜ ይሁንላችሁ።